እንግዲህ ቀደም ከአባቶች ቀን ስለጀመርክ በአባቶች ቀን ጀመረው። አሁን የኛው ፊልም ስለ ጀግኖች አባቶች አርበኞች የሚተርክ ነው። ስለዚህ አርበኞች አባቶች ስንል በነገር ላይ እናቶቻችንንም ጭምር ማለት ነው። ያው ቃሉ ብዙ ጊዜ ጀግኖች አባቶች ሲባል አባት ብቻ ማለት ሳይሆን እናቶችንም ብትናገር እንግዲህ አድማጭ ተመልካቾች በጁን 21 እዚሁ 506 ብሉር ስትሪት ዌስት ላይ ሆት ዶግ ሮጀርስ ሲኔማ በመገኘት ይህንን ታላቅ ፊልም እና በጣም በጉጉት እየተጠበቀ ያለ ፊልም ነው በነገራችን ላይ እና ምናልባት ፕሮፌሰር ኃይሌ ገሪማ ከዚህ በኋላ ምን ያህል ፕሮዳክሽን ውስጥ ይገባሉ በእንደዚህ አድካሚ ሁኔታ ውስጥ የሚለው ራሱ እንግዲህ ይሄኛው ትልቁ ስራቸው ሊሆን ይችላል። ስለዚህ ከዛ አንፃር በጣም ነው የማመሰግነው። እንግዲህ ተመልካቾቻችን በተለይ ስለ ጁን 21 2026 ዓ.ም 506 ብሉር ስትሬት ዌስት ላይ በሚደረገው የፊልም መታየ አባቶች ቀን ነው። ያንን ለመጋበዝና የፕሮፌሰር ኃይሌ ገሪማ ፊልም በተለይ ለወጣቱ ትውልድ በተለይ ለኢትዮጵያዊው ይሄ ትልቅ ትምህርት በተለይ ለጥቁሩ ማህበረሰብ ትልቅ ትምህርት የሚሆን ስለሆነ ሁሉም ሰው መሳተፍ አለበት የሚል እንትን አለኝ። ምናልባት በዚህ ትኬት መግዛት ኮንፊውዝድ የሆናችሁ ካላችሁ ዘሪሁንን ስልክ እዚህ ስራ አስቀምጥላችኋለሁ። ከሱ ጋር ተነጋግራችሁ ትኬቱን መግዛት ትችላላችሁ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? ይህ የብርሃን ቴሌቪዥን ነው። የብርሃን ቴሌቪዥን እንግዲህ እንደምትመለከቱት ጁን ገብቷል። ሰመር ነው። ቶሮንቶ ከተማችንም ሞቅ እያለች ነው። በጣም እንደተለመደው እንግዲህ ይዤላችሁ ቀርቤያለሁ። ዘሪሁን አዲሱ ዩኒቨርሲቲ ኦፍ ቶሮንቶ ፒኤችዲ ስቱደንት ነው። ዘሪሁን ከልብ አመሰግናለሁ። ለጊዜ በተለይ ሰመር ታይም ላይ ሁሉም አምቢዚ ነው የሚለው፣ አንተ ግን እንደው ፈቃደኛ ሆነ ደስ ብሎኛል። ዛሬ በተለያዩ ጉዳዮች ላይ ብንነጋገርም አንድ ግን በጣም አስፈላጊ የሆነ ነገር ነው ይዘን የመጣን አይደለ? አመሰግናለሁ። እንግዲህ ትንሽ ራስን ታስተዋውቅ ወይስ? ኦፍ ኮርስ ያው ሁልጊዜም አዳዲስ ነገሮች ካሉ መጨመር ጥሩ። ምን ይታወቃል። ራይት ዘሪሁን አዲሱ እባላለሁ። እንግዲህ መኖሪያዬም እዚሁ በመሀል ከተማ በቶሮንቶ ዳውንታውን ነው እና ምንድነው ያ ፒኤችዲ አራተኛ ዓመት ገብቻለሁ። አሁን ዲዘርቴሽን ፕሮጀክት እየሰራው ነው። የአራተኛ ዓመት የፒኤችዲ ፖለቲካል ሳይንስ እና የፐብሊክ ፖሊሲ ተማሪ ነኝ። ከዛ ውጭ እንግዲህ በተለያዩ የኮሚኒቲ ኢቨንቶች ጉዳዮች በአጠቃላይ በኢትዮጵያን አፍሪካን ከዛም ከፍ ሲል የጥቁርን እና አጠቃላይ ካናዳ ውስጥ ያሉ እኛን የሚመለከቱ ጉዳዮች ላይ አክቲቭሊ በተለይ በፖሊሲ ጉዳይ በፖለቲካል ጉዳይና በማደራጀት በተለያዩ ለወጣቶች ለኛ ታሪክ ለኛ ባህል መካተት እና ኢንክሉዥን ምንለው እና እዚህ በካናዳ ፖለቲካል ኢኮኖሚክ ስርዓት ውስጥ ባለው ሶሳይቲ ውስጥ ትልቅ ሚና እንድንጫወት ባለን ቁጥርና መጠን ያው እንዳቅሜ የፈቀደውን አንዳንድ ስራዎች ውስጥ እገኛለሁ እና ዛሬ የሚያገናኘን እሱ ነው። በጣም አመሰግናለሁ። እንግዲህ ይሄን ያህል ራሱን ካስተዋወቀ ዘሪሁን በዚህ በጁን 21 2026 እሁድ ዕለት የአባቶች ቀን ነው። በአባቶች ቀን ግን አንድ የፊልም ፕሮግራም አለ። ያን አስመልክቶ ነው ወደ አንተ የመጣሁት። አንዱም የፕሮግራም አዘጋጅ እንደሆንክ የኢንፎርሜሽኖች ያሳያሉ በትክክል። ነገር ግን የዚህ የፊልም አርዕስት ጥቁር አንበሶች የሚል ፊልም እንትን ነው እና የሮማ ተኩላዎች እንግዲህ የፊልም ፕሮዲውሰሩና ዳይሬክተሩንም በእርግጠኝነት ሁሉም ሰው ያውቀዋል። እስቲ አጥር አድርገህ ስለሱ ምን ትላለህ? እንግዲህ ቀደም ከአባቶች ቀን ስለጀመርክ በአባቶች ቀን ጀመረው። አሁን የኛው ፊልም ስለ ጀግኖች አባቶች አርበኞች የሚተርክ ነው። ስለዚህ አርበኞች አባቶች ስንል በነገር ላይ እናቶቻችንንም ጭምር ማለት ነው። ያው ቃሉ ብዙ ጊዜ ጀግኖች አባቶች ሲባል አባት ብቻ ማለት ሳይሆን እናቶችንም ኦርዲናሪ ኢትዮጵያን ከተለያየ ስልጣን ላይ ካሉት ጭምር እስከታች ገበሬው፣ የከተማ ነዋሪው፣ የመንግስት ሰራተኛው፣ ወዛደሩ በወቅቱ በነበረው የኢትዮጵያ ኢኮኖሚክ ማህበራዊ ስርዓት አደረጃጀት ውስጥ የነበሩ ትውልዶች የከፈሉትን ዋጋ፣ የደረሰባቸውን መከራ፣ የተጋፈጡትን ከባድ ፋሽስታዊ ጥቃትና
ዘረኝነትን የተላበሰ አንድን ህዝብ ከፈጣሪ አምሳል የተፈጠረን ህዝብ ነፃነቱን እንዳይቀዳጅ እና በፊት ደግሞ በደረሰባቸው ከባድ ሽንፈት አድዋ ላይ እሱን ለመበቀል የቤኒቶ ሙሶሊኒ ፋሺስት ኢጣሊያን ያደረገችውን ሁለተኛ ዙር ወረራ በተመለከተ የነበረውን ተጋድሎ የሚዘክር ነው እና ብዙ ጊዜ ይሄኛው ፓርታችን ላይ ይሄኛው የታሪክ ክፍል የሽንፈት የውድቀት እና የቅኝ ግዛት የተደፈርንበት ተደርጎ ስለሚታይ የጀግኖች ታሪክ ብዙ ጊዜ ይደበቃል እና ያንን ለማሳየት ፕሮፌሰር ኃይሌ ገሪማ እንግዲህ እጅግ አንጋፋው ታዋቂው ብዙ ከዚህ በፊት በሳንኮፋ በጤዛ እና ሌሎች ፊልሞች ብዙ እና አድዋን ጭምር ታሪኮች ብዙ በመስራት የሚታወቅ ነው። እንግዲህ ፕሮፌሰር ኃይሌ ገሪማ ከሆሊውድ ውጪ ሆነው በተጻራሪ ቆመው ለነጭ እና የምዕራቡን የሚዲያ ትርክት ወይም የናሬቲቭ ኮንትሮል ሞኖፖሊን በመጋፋት የጥቁሮችን ያላቸውን ታሪክ የሚገልጹ ናቸው። ብዙ ጊዜ በማስረጃ አርኪኦሎጂካል የሆነና አርካይቫል ምርምር በማድረግ የሚተደበቁ ማስረጃዎችና መረጃዎችን ሰነዶችን ፈልገው በማምጣት ከተለያዩ የምዕራባውያን ሙዚየሞች እና አርካይቮች ውስጥ እነዛን ዶክመንቶች ደግሞ ለማግኘት ብዙ ክፍያዎች ሁሉ እየፈጸሙ ነው እነዚህን ስራዎች የሚሰሩት እና እንግዲህ ሮማን ወልቭስ ስንልም ጥቁር አንበሳ እንግዲህ በኢትዮጵያ የነፃነት ቅኝ ግዛት ታሪክ ውስጥ በ5 ዓመት የጣሊያን ወረራ ውስጥ ጥቁር አንበሳ የአርበኞች ስብስብ ቡድን ነበር የታወቀ። ያንን የነሱን ሲምቦሊክ እንግዲህ ያው አጠቃላይ የአርበኞችን ታሪክ የሚወክል ነው። ሮማን ወልቭስ ስንል እንግዲህ ደግሞ ያው የሮማ ተኩላዎች ኢትዮጵያ መጥተው ተኩላ የሚመሰለው በኢትዮጵያ ባህል በኢትዮጵያ ታሪክ ያው የምናውቀው ነው። ተኩላው እንግዲህ ስል የበግ ለምድ ለብሶ መስሎ ሌሎች ጋር ህዝቦች ተመሳስሎ እንግዲህ ጣሊያኖቹም ቢሆን እናሰለጥን እናዘመናችሁ እናንተን ኋላ ቀርነት እናስወግድላችሁ እናንተን ገናና የሮም ታሪክ አካል ማድረግ አለብን የሚል የተኩላ አቀራረብ መጀመሪያ ሞከሩ። ስላልተሳካ ያው በኋላ ግን እንደምታዩት ተኩላው እኛን ሊበላ በግፍ ብዙ ጥቃቶችና ውድመቶችን አድርሷል። ስለዚህ ያንን የሚገልጽ ፊልም ነው ባጭሩ። ከልብ አመሰግናለሁ ዘሪሁን። እንግዲህ ፊልሙ ያጠነጠነው በኢትዮጵያ ባክግራውንድ ታሪክ ጉዳይ ላይ ሲሆን ይህንን ደግሞ አዲሱና ወጣቱ ትውልድ ይህንን ነገር ያላጋጠመው ትውልድ እንዲያጋጥመው ለማድረግም ይመስለኛል። እስቲ ስለ ፕሮፌሰር ኃይሌ ገሪማ ትንሽ እንወያይ። እንግዲህ ፕሮፌሰር ኃይሌ ገሪማ በብዙዎች በሚያውቋቸው በፊልም ብቻ ይመስላል፣ ግን በጣም የአደባባይ ምሁር ናቸው። ካልቸራል ክሪቲክ ናቸው። ብዙ ጊዜ በተለመደ ምሁር ሲባል ዩኒቨርሲቲ ውስጥ ቁጭ ብሎ የሚጽፍና የሚመራመር ብቻ አይደል። እሳቸው በሙያውም መምህርና ፕሮፌሰር ናቸው። በዛው ልክ ደግሞ አደባባይ ላይ እንደምታየው እንግዲህ ፕሮፌሰር ገሪማ በኢትዮጵያ ህብረተሰብ ውስጥ በሚዲያ ታሪክ በተለያዩ በአደባባዮች ላይ ብዙ ሀሳቦች በመስጠት በመተቸት ብዙ ግልጽ ታሪክ ጉዳዮችን በማንሳት ትውልዱን በመቅረጽ በጣም የሚታወቁ ናቸው። እንደ ብዙ የኢንተርቴንመንት ፊልም ሰሪ አይደሉም እሳቸው። ስለዚህ ፊልምን እሳቸው የዚህ የዶክመንታሪና የጥናታዊ የምንለው ወይ ደግሞ አስተማሪና ታሪክን ሰናጅ ወይም ሂስቶሪካል የምንላቸው አይነት የፊልም አቀራረቦች ነው የሚከተሉት። ያ ማለት ደግሞ በጣም አርኪኦሎጂካል የሆኑ መረጃዎችን አንትሮፖሎጂካልም ሊሆኑ ይችላሉ። ሙዚየም ውስጥ ያሉት እንደ ኢትኖግራፊክ የምንለውን በጥናት ሶሻል ሳይንስ ያሉትን የማህበረሰብ ባህሎች ቋንቋ ጠምቶ ያንን ማቅረብና ያ ደግሞ ምን ማለት ነው? በምዕራብ ሚዲያ የማይቀርቡ ታሪኮች አሉ፣ የማይነገሩን ትርክቶች አሉ። እነሱን የሚቃረኑ ትርክቶች ብዙ ጊዜ እንዲደበቁ ይደረጋል። ለምሳሌ ኢትዮጵያን ነፃ ያወጡት ሌሎች አግዟቸው ነው፣ ነጮች ወይም ቅኝ መግዛት ስላልፈለጉ ነው፣ ወይም ደግሞ ኢትዮጵያን ስላልፈለጉ ነው ብለው የሚያወሩ አንዳንዶች እንደውም በጂኦግራፊ ብቻ ስለከለከላቸው ነው ብሎ ያስቡ ይችላሉ። ግን እሱ አይደለም። ስለዚህ የኢትዮጵያንን ታላቅ ተጋድሎ መስዋዕትነት በእኛው በጥቁሮች አንደበት በኢትዮጵያን አንደበት መነገር አለበት። ስለዚህ ፕሮፌሰር ኃይሌ ገሪማ ያንን የኢትዮጵያውያን ሕሊና የኢትዮጵያውያን አንደበት የኢትዮጵያን ጥበብ ምን ማለት እንዳለበትና የጥበብን ፋይዳ የሚያሳዩ ናቸው። ጥበብ ማለት የኢትዮጵያን ያለባቸውን ማህበራዊ፣ ፖለቲካዊ፣ ሶሻል ወይም ማህበራዊና ኢኮኖሚያዊ ችግሮች ነቅሶ በማውጣት እና የታሪክ ችግሮችና ታሪካዊ ክስተቶችን ለዓለም ሚዲያ፣ ለዓለም አደባባይ፣ ለዓለም ኦዲየንስ ማቅረብ ነው። ያ ደግሞ ማለት አንዳንዴ የሚጎረብጠንንም እውነት ሊሆን ይችላል፣ አንዳንዴ ማንስማማባቸውም ሊሆኑ ይችላሉ በተማርነው በምዕራብ ትምህርት በቀመስነው ትምህርት ምክንያት። ስለዚህ ፕሮፌሰር ኃይሌ ገሪማ ጠያቂ ትውልድን በመፍጠር
አመዛዛኝን እውቀትን ራሱን ፈልጎ የሚያውቅ የሚወድ ህብረተሰብ እንዲሆን ታሪኩን የሚከተል ትውልድ እንዲሆን በተለይ ለወጣቱ ደግሞ አይ ቲንክ ታሪክ ላይ የሚሰራ ፊልም ኢትዮጵያ ውስጥ በጣም አይ ዶንት ቲንክ በቂ ያለ ብለን የለም እንጂ የለም እንደውም ዲፕሎማቲክ ለመሆን ብዬ ነው። የምን ዲፕሎማቲክ እውነቱ መናገር ነው። እና ምንድነው ኢትዮጵያ ውስጥ ያሉ ፊልሞች በተከታታይ እንደምታየው ያው ጥሩ ነው። በፍቅር ላይ በአንዳንድ ከተማ ስቶሪ ላይ የአንድ ወጣትና አንድ ወጣት ሴት ወንድ ጉዳዮች ላይ ነው ብዙ ጊዜ እንደምታተኩረው ወይ ደግሞ ኮሜዲም ከሆነ አንዱ ሲሰርቅ ምናምን ኮሜዲም ከሆነ የተወሰኑ ጉዳዮች አሉ የሚያስቁ የሚያዝናኑ እነዛ ላይ ነው እና በጥልቅ እነዚህ በጀት ይጠይቃሉ። ወጪያቸው ከባድ ነው። ሁለተኛ እውቀት ይጠይቃሉ። እውቀት ስንል የከባድ የሲኔማቶግራፊክ እውቀት ይጠይቃሉ። ብዙ ባለሙያዎችን ይጠይቃል። በዛው ልክ ደግሞ ወጪውን ሪስኩን ለመሸከም ፍቃድ ይጠይቃል። አንድ ፕሮፌሰር አሊ ገሪማ የኢኮኖሚክ ወጪውን ሁሉ ነው የሚቋቋሙት። በዛው ልክ ደግሞ የፖለቲካል የራሳቸውንም የሰልፍ ጥቅም በግለሰብ ማካበት የሚችሉትን ሀብት ሁሉ ያጣሉ። ለምን ከሆሊውድ ጋር ቢቀላቀሉ ከትልልቅ የዚህ የፕሮዳክሽን ካምፓኒዎች ጋር ቢቀላቀሉ እና ከነሱ ጋር ቢሰሩ እሳቸው ወይኔ ብዙ ቦታ ብዙ መድረክ የሚያገኙ ሰው መሆን ይችላል። ግን በግላቸው ኢንዲፔንደንት ሆነው ሲሰሩ ወጪው ብዙ ነው አንደኛ። ሁለተኛ በትላልቅ የዓለም ሚዲያዎች እና ተቋማት ጋር ያላቸውን እንትን ያሳንስባቸዋል ተቀባይነት። ምክንያቱም እንደሚታዩት ተጻራሪ ነው እውነት ይዘው ስለቆሙ። ስለዚህ እነዚህ ክስተቶች ከግምት ማስገባት አለብን ነው። ያ በጣም ነው የማመሰግነው። እንግዲህ ተመልካቾቻችን በተለይ ስለ ጁን 21 2026 ዓመተ ምህረት 506 ብሉር ስትሬት ዌስት ላይ በሚደረገው የፊልም መታያ አባቶች ቀን ነው። ያንን ለመጋበዝና በአጠቃላይ ስለ ፕሮፌሰር ኃይሌ ገሪማ አጠር ያለ ውይይት ለማድረግ ነው እኔና ዘሪሁን የተገናኘ ነው። የፕሮግራሙ አዘጋጅ ቢሆንም የፕሮፌሰር ኃይሌ ገሪማ ፊልም በተለይ ለወጣቱ ትውልድ በተለይ ለኢትዮጵያዊው ይሄ ትልቅ ትምህርት በተለይ ለጥቁሩ ማህበረሰብ ትልቅ ትምህርት የሚሆን ስለሆነ ሁሉም ሰው መሳተፍ አለበት የሚል እንትን አለኝ። ሁላችሁም መሳተፍ አለባችሁ። የአባቶች ቀን ልጆቻችሁን ይዛችሁ በቦታው ተገኝታችሁ እንትን ማለት አለባችሁ። አክቹአሊ ብዙ ያልተለመደ ሁኔታ ነው ኦንላይን ቲኬት መግዛት። ነገር ግን ከዘሪሁን ጋር ቀደም ስንነጋገር ምናልባት በዚህ ቲኬት መግዛት ኮንፊውዝድ የሆናችሁ ካላችሁ ዘሪሁንን ስልክ እዚህ ስራ አስቀምጥላችኋለሁ። ከሱ ጋር ተነጋግራችሁ ቲኬቱን መግዛት ትችላላችሁ እና የዛን ቀለታ መቅረት የሌለበት ፕሮግራም እንደሆነ በዚህ አጋጣሚ እኔም መናገር እፈልጋለሁ። ፕሮፌሰር ኃይሌ ገሪማ በብርሃን ቴሌቪዥን ስምም በኢትዮጵያኖች በወገኖቻችን ስም ከልብ ነው የምናመሰግናቸው። ፕሮፌሰር ኃይሌ ገሪማ ከዚህ በፊት መጥተው ፊልም አሳይተውን ተደስተናል። የአሁኑን ደግሞ ፊልም ዘሪሁን የሚገርም ነገር በአሜሪካ ቲኬት ሶልድ አውት ሆኖ ነው የታየው። በተለይ የአሜሪካ ብዙ ቲፎዞ አላቸው። የኬኔዲያኖችም ይሄ ጉዳይ የራሳችሁ ጉዳይ ስለሆነ መታችሁ እንድትሳተፉ እኔም እንደ ብርሃን ቴሌቪዥን እጠይቃለሁ። ማስታወቂያም ነው ማስተማሪያም ነው አብረን የምንሆንበትም ነው። በተለይ ዘሪሁን ኢትዮጵያ በሆኑ ሰዓት ያለችበትን ሁኔታ እንመለከታለን። በመለያየት ምን ያህል እንደከሰርን ሁላችንም በግልጽ የሚታይ ነው። ስለዚህ እንደዚህ አይነት ፊልሞችና ለማህበረሰቡ ለልጆች ለወጣቱ ትውልድ ሲመጣ ትልቅ ልዩነት አለው ብዬ እገምታለሁ። እንደው በመጨረሻ አንተ ምን የምትለው ነገር አለ? ምክንያቱም ፊልሙ ደረሰ ከአሁኑ ሳምንት አልፎ በሚቀጥለው ሳምንት ነው። ምን ትላለህ? እንደው አንተ ቅድም ያልከውን ሀሳብ ነው ደግሜ ማንጸባረቀው። አንደኛው ቲኬቱ ኦንላይን ብቻ የሚሸጠው በአንድ የተማከለ ቋት ውስጥ ገቢው እንዲገባና ሰዎች በቀላሉ ገዝተው ነው ቲኬቱን በእጃቸው እንዲያገኙ በማድረግ ነው። በተለያየ ቦታ እዚህ አንዱ ችግር እዚህ ከተማ የለመድነው በፊዚካል የታተመ ቲኬት ነው። ክሬዲት ካርድ የሌለዋል። አዎ። እና ምንድነው የኛ ባህልም አንድ በኩል ኦንላይን ሾፒንግ ላይ ትንሽ ነው ችግር አለ። ስለዚህ እሱን አድሬስ ለማድረግ ሁለተኛ ደግሞ የሆት ዶግ ዌብሳይት የተለየም ችግር አለው። ምንድነው ችግሩ? ሜምበር ይላል። ስለዚህ ክሬት አካውንት ማድረግ በጣም ቀላል ነው፣ በደቂቃ የሚፈጅ ነው። እሱን ማድረግ ለማይፈልግ ሰውና እዛ ውስጥ መግባት ለማይፈልግ ሰው እኔ አካውንቱ ስላለኝ ብሩን ለኔ እየላኩ እኔ ሊገዛላቸው እችላለሁ። ከዛ ቲኬቱን ኢሜል አደርግላቸዋለሁ። ስለዚህ በዛ መልኩ እኔ ብቻ ሳይሆን ሌሎችም የኮሚቴ አባላት እሱን እናደርጋለን ብለናል።
በጣም ጥሩ። ይሄ ታዲያ ትኬት ሶልዳው ተሽጦ ሳያልቅ ሁሉም ሰው መሳተፍ ያለበት ይመስለኛል። እንግዲህ እንደገና ቀኑንና ሰዓቱን አላንተ በፈቅድልህና ብትናገር። እንግዲህ አድማጭ ተመልካቾች በጁን 21 እዚሁ 506 ብሉር ስትሪት ዌስት ላይ ሆት ዶግ ሮጀርስ ሲኔማ በመገኘት ይህንን ታላቅ ፊልም እና በጣም በጉጉት እየተጠበቀ ያለ ፊልም ነው በነገራችን ላይ እና ምናልባት ፕሮፌሰር ኃይሌ ገሪማ ከዚህ በኋላ ምን ያህል ፕሮዳክሽን ውስጥ ይገባሉ በእንደዚህ አድካሚ ሁኔታ ውስጥ የሚለው ራሱ እንግዲህ ይሄኛው ትልቁ ስራቸው ሊሆን ይችላል። ስለዚህ ከዛ አንጻር ምናልባት ወጪው በዛ የምንል ሰዎች ካለን $55 ፕሮፌሰሩ የሚያወጡትን ወጪ ያለባቸውን እዳዎች ብንሰማ ምናልባት በዶኔሽን መልክ ነው ማሰብ ያለብን። ስለዚህ ከፍለን የምናገኘውን ኢንተርቴንመንት ብቻ ሳይሆን ማየት ያለብን ፊልሙ ሲያልቅ የሚወጣበት በጀት ወጪ በጣም ትልቅ ነው። ስለዚህ ያንን ለመደገፍ እና በግል እንደዚህ የኢትዮጵያን ታሪክ የኛን ትርክቶች የኛን ሀሳቦች የኛን ተጋድሎ የኛን ድካም እና አባቶቻችንና እናቶቻችንን ያሳዩትን እና ያሳለፉትን ታሪክ መረጃዎችን ማስረጃዎችን ፈልፍለው አወጥተው የሚያሳዩንን ታሪክ እና በደንብ ደግሞ በደማቅ እና ድንቅ የሲኔማቲክ ጥበብ የሚያሳዩትን ፕሮፌሰር ኃይሌ ገሪማን መደገፍ እሳቸው መደገፍ አለ ራሳችንን እንደመደገፍ። ስለዚህ ስለራሳችን በነገራችን ላይ ሚዲያ ከቨሬጅ መስጠት ይቻላል። ሚዲያ አይ ቲንክ በእለት ሁለት ማለት ላይቭ እንትን ውስጥ መግባት ላይቻል ይችላል። የፊልሙ ስክሪኒንግ ላይ ስለወጣ ግን አካባቢው ላይ ያለውን ድባብ መቅረጽ ይቻላል። ስለዚህ ያን ማድረግ ይቻላል። እንግዲህ ከልብ አመሰግናለሁ። ጁን 21 2026 ዓ.ም 506 ብሉር ስትሬት ዌስት ላይ በሚገኘው የፊልም ዶክ ፊልም ካምፓኒ መታችሁ ፊልሙን እንድትከታተሉና ትኬቱን ኦንላይን እንድትገዙ ከሆዲው እናሳስባለን። አንተም ጋር ቢደውሉ ወደኔ ምንም ችግር የለም፣ ለኔም ደውሉ። ይሄ ነገር አሁንም ዛሬ ማስታወቂያ በፌስቡክ ለቅቄ ብዙዎቻችሁ እንመጣለን ብላችሁኛል። ከስር ሊንኩን አሁንም ማስቀምጥላችኋለሁ። ቴንኪው ዘሪሁን፣ ለጊዜ ከልብ አመሰግናለሁ። እኔም ብርሃን ቴሌቪዥን እንደው ለጊዜው ለምታሳየው ድጋፍ በገና ቶሮንቶ ከገባ 2 ቀንም ቢሆን ነው በአጭር ጊዜ ማሳየት ረፍት ነበር እና በጣም ተስማምቶን የመጣው ወዝ እንግዲህ እንግዲህ ተመልካቾቻችን ፕሮግራማችንን በዚሁ አጠናቀናል። ዘሪሁን አዲሱ ከልብ ነው ማመሰግነው። በ21 እዛው ቦታው ላይ እንገናኝ።